ወይኔ አይቨር ኮስት ወይኔ ኮት ዲቯር አሳዛኝ ተሸናፊ 94ኛ ደቂቃ ፈርስት ሃፍ እየመሩ ማኑ ምርጥ ቡድን ያንዶማ እንደሚባለው ሰው የራሱ ማኑ ገና ኳስ ሲይዝ እንዴት እየተሯሯጡ ደብል አፕ እና ትሪፕል አፕ ለማድረግ እንደሚመጡበት ፈርስት ሃፍ አግብተው ወጥረው ነበር። ከዛ ኡንዳፍ የሚባል ሴጣን 60 ደቂቃ ላይ ተቀይሮ ገባ 68 አቻ አረገ። ከዛ ባለቀ ሰዓት ልባቸውን ሰበረው 94ኛ ደቂቃ ላይ ማኑ በእናት ፔፔ የሆነ ሰዓት ላይ ሸንሽኗቸው ወይኔ አዲንግራና ማይሆን አዲንግራና ብቻ በኤ የሚጀምር ሰውዬ ማኑ እዚህ ጋር ጸጉሩን ቀይ የሚቀባ ማኑ አንተ ዶማ ነህ በቃ ገባ አንተ ነው ያስበላቸው አትመታውም ምንድነው አቆም ላሽ አሳዛኝ ተሸናፊ ኮት ዲቯር እመኑን ግን አፍሪካ ቡድኖች ተቀይረዋል ነው በቃ ዲፈረንሱ እየጠበበ ነው። በእኛ ትውልድ ጊዜ የአፍሪካ ሀገር ዓለም ዋንጫ ሲበላና ያለን ምን አለበሉኝ ነው ምላችሁ አንተ ሁሉም ሰግጦ እኩል እንደ ኩያ እኮ ነው የሚጫወተው ሁሉም ማለት ትችላላችሁ ሁለተኛ ቢሆንም ታልፋላችሁ እዚህ ምድብ ማለት ነው። ኮት ዲቯር ትችላላችሁ እናቴን ዛሬ ቢያንስ 1 ነጥብ ይገባችሁ ነበር ነው። ኮት ዲቯር ምን ነው እንደ ሀገር እኮ ነበር እንደ አህጉር ነበር እኮ ስንቋጠር የነበረው እንደ አህጉር ማን እኔ ሁለተኛ የአፍሪካ ሀገር ሁለተኛ ፈርስት ሃፍ እንደዛ የሚገርም ፐርፎርማንስ ከነ ማዱኬ ሁላ ገብቶልሽ ዛሬ ማንዬ ወጥረሽ ነበር እኮ ፈርስት ሃፍ ልክ እንደ ሴኔጋል። ሁለተኛ ግን በፈርስት ሃፍ የአፍሪካ ሀገር ካመንኩ ሞቻለሁ። በቃ ፈርስት አሳምናችሁኛል እኮ እቺ ከዚህ ከአፍሪካ ሄደችው አህጉር ነች እያልኩኝ ምን ነው በእናትህ ምን ነው ይሁን ኔኒዌስ ከምድብሽ ታልፊያለሽ አይደል ታልፋለሽ ይቋደሩና ያቺ የተመታች 6 ጎል ያዘነበችባት ጀርመን 6-7 ጎል ያዘነበችባት ጀርመን መሄዳቸው አይቀርም ታልፊያለሽ እንወጥራለን። ከምድብሽ እንኳን ካለፍሽ ቀጣይ አይታወቅም የሚፈጠረው ነገር ወይኔ ከዚህ ጋር ተስታለ አዲንግራ የሚባል ደነዝ ዋጋ አስከፈላቸው ኮት ዲቯር 87ኛ ደቂቃ ላይ ይሄን እንኳን ሳተ ከ6 ደቂቃ በኋላ ጀርመን ማሸነፊያውን ጎል ምን አይነት ደነዝ ነው። ፔፔ እንደዛ ድሪብል አድርጎ ሰጥቶት አሰልጣኙ ራሱ ፔፔን እስከዛ ሰዓት ለምን አይቀይሩ? ምን አይነት የደነዝ ስራ ነው። ወሽመጣቸውን የቆረጡላቸው ጀርመን በቃ ኡንዳቭ የሚገራርም አጨራረስ 2 ጎል የመጀመሪያ ያበደ ማለት ነው አጨራረስ ሲያስጠሉ በእናትህ አዲንግራ የሚባል ሙዴን ነው የቦከመው። ወይኔ እንቅልፌ ወይኔ በተኛስ አይማሽ ቋለጤ አፈራባ ብላ ኮት ዲቯር ወይኔ ጀምአው እንዲህ ቋጥሬ እንዲህ አየር ላይ ልቀ ወይኔ ምን አይነት ኳስ ነው ፔፒያን ይዞት ሄደው ኳስ እንዴት ነው አይመታውም እንዴ? ልምሻ ነው እንዲያዘው ምንድነው የሚሰሩት እንዴ? እንዲቻላል እንዴ? ድንቁር ያለ ተጫዋች ማለ እንዴ እናንተ? ወይኔ በተኛ ነበር የሚሻለኝ። እኔ እንደዚህ ለህይወቴ ራሱ ቋጥሬ አላቅም እንደዚህ ማን አረ ወይኔ ጀርመን በቃ ታጋሽ ቡድን እኮ ሲኖርህ እንዴ እኮ ነው በቃ በትዕግስት ጠብቀው ይሄው 90 ሲደመር ላይ እድላቸውን አገኝ። አረ አንዴ አይ ወይኔ ኮት ዲቯር አፈራባታችሁ ይበላችሁ ካበላሻችሁት ኳስ አንፃር ይበላችሁ። ወይኔ አፍሪካ ባልቋጥርስ የከሸፈ ቡድን። አረ ወርልድ ካፕ አሁን እያበደ ነው ማለት ደቂቃው ይታያል። አረ በስመ አብ የአማዱ ኮት ዲቯር ማለት ነው ጀርመን አስደንግጦት በቃ እሪ አግብቶ እስከ 90 ደቂቃ አስጠብቆ የሚወጣ ነው የሚመስል ግን ባለቀ ሰዓት ኡንዳቭ ገብቶ ጌሙን ቀይረው የስቱትጋርት አጥቂ ነው አይ ቲንክ ሌላ ክለብ ካልገባ አላቅም ግን በቃ በስመ አብ በጣም ትላልቅ ቡድን ሆኖ ዘንድሮ የሚቀልድ የለም ፖርቹጋል ብቻ ነው እሱም ባውንስ ባክ ያደርጋል ብለን ቀጣይ ተስፋ እናደርጋለን ለክሪስ ይባል ማለት ነው። ኮት ዲቯር ግን በጣም የሚችል የአፍሪካ ቡድን ነው። እኔ እንደ ሞሮኮ የሚያክል የለም እያልኩ ነበር አክቹሊ አሁንም ሞሮኮን የሚያክል የለም ግን ቀጥሎ እነዚህ በጣም ጎበዝ ናቸው። ጀርመኒ ግን ማለፉን አረጋግጧል። ይመቸው። ጀርመኒ ከሁለት ዓለም ዋንጫ በኋላ ለመጀመሪያ ጊዜ ከምድቡ አልፋለች ማለት ነው። ዛሬ ሀቨርዝ ሜዳ ውስጥ ነበር ምናምን ነገር ከዛ ኡንዳቭን አስገባው። ኡንዳቭ 2 ጎል አገባባቸው። ማን ሰውዬ 4 ጎል አለው። ቶፕ ስኮረር ነው የዓለም ዋንጫው ገብታችኋል። አዲንግራ የተባለ ደደብ ሰውዬ የፕሪሚየር ሊግ ተጫዋች አይደል እንዴ? አታገባው ፈርስት ታይም ጥቅልል አታረገው። ማን ኒኮላስ ፔፔ ገብቶ ለካ አንተ ይችል ነበር። በእናት ፔፔ ቆጨኝ፣ እግዚአብሔርን እናቴ ትሙት ቆጨኝ። 31 ዓመቱ ነው ግን ቆጨኝ። እኔ አርሰናል ቤት ውስጥ ትንሽ ባይ እንዴት ነው የሚችለው? እንዴት ነው ያብላላቸው እንዳለ ማለት ነው። ገብታችኋል? በጣም ነው የሚችለው። ሜቻ አንተ ዛሬ በጣም ኩክ አድርጓቸዋል። ገብቷል? ይሄ ልጅ ማለት ተከታታይ ሁለተኛ ጌሙ ሳየው በጣም ነው የሚችለው። በጣም
ፍሎሪያን ቨርትዝ የሚያምር እንቅስቃሴ እያደረገ ነበር። ኪንግ ካይ ኦፍ ኮርስ ኪንግ ካይ ነው ገብቷል አይደለም። ግን ኡንዳቭ ገባና ይሄ ደግሞ ሌላ ነገር ነው መሰለኝ የሆነ ጎበጥ ያለ አጥር ያለ ሰው ነው ቅርቅር ነው የሚያደርገው ምንም አይሰማም ገብቷል። ኮት ዲቫር ስቲል ቻንስ አላቸው ኔክስት ጌም ወይ አቻ ወይ ካሸነፉ ያልፋሉ ገብቷል አይደለም። ግን ማለት ዛሬ ማሸነፍ የሚችሉበትን እድላቸውን አዲንግራ ወሰደና ወደ ማን ይደደብ ሰው ነው በእናትህ ኡንዳቭ ፈርስት ታይም ጠቅጠቅ ዞር አደረገና ጠጣ። በጣም ይችላል ማን ቢስሚላ ኧረ ተቃጠልኩኝ። በማያገባኝ መች ነው የሚያልፍልን? እኛ እኮ እንዴ የራሳቸው ብቻ ያ አደናግራቸው ነው አዲንግራ ፈረስታችሁ እንዴ በታክሲ እኮ የ10 ብር መንገድ ያን ኳስ ያለቀ ኳስ ሰጥቶት ያንኛው ደግሞ እኔ በህቱ የተነሳ ወድጀው ነበረ። የተቃጠለ አቃጠሉን። ኧረ ቢስሚላ የኛ ቅመሜ አማድ በስንጣማ ምርጥ እኮ ናት። በእርግጥ ጀርመን ጋር የተጫወቱት ሌቭላቸው አይገናኝም፣ ግን አሳልፈው የሰጡት ከባድ በጣም የሚያስጠላ ነው። ባለቀ ሰዓት ይችላሉ ጀርመኖች። የተጫወቱት እኮ አይቨሪ ኮስት ናቸው፣ ግን ብልጥ አለመሆናቸው በተለይ ሁለተኛው ጎል ኦፍሳይድ ያንኛው እንዴት እንደሆነ ቢስሚላ። እኔ አዲንግራ ደግሞ እኔ በጣም ነው የገረመኝ። አዲንግራ ያንን ኳስ ምን ሊያደርገው እንደፈለገ ፈጣሪ ወዶ አይደለም በየክለቡ የሚያንከራተው፣ በቃ የሚያንከራተው ወዶ አይደለም። እውነት ነው የምላችሁ የአይቨሪ ኮስት ደጋፊዎች በጣም የሚያሳዝን ነው። እስቲ ለማንኛውም እናንተ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ እድል አይቨሪ ኮስት፣ አረ እድል አይቨሪ ኮስቶች የተሸነፉት ሽንፈት ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት። ባለቀ ደቂቃ ምርጥ ተጫውተዋል፣ ምርጥ ነበሩ። ከአፍሪካ አይቨሪ ኮስት ምርጥ ቲም ነው ከሞሮኮ ቀጥሎ። ነገር ግን እዛ ጋር ያለቀ ኳስ ስቶ የእድል ነገር መጥቶ ገባ እዚህ። ይሄ እኮ ነው ልዩነታችን የአውሮፓና የአፍሪካ ሜንታሊቲ ነው። በቃ ዊኒንግ ሜንታሊቲያቸው እነዚህ ጣሪያ የነካ ነው። that's what happens winning mentality wins today። እዛ ጋር አዲንግራ የሚባለው ልጅ ባዶ ጎል ቢመታት የምትገባ ጎል ነው የሳተው። ነገር ግን አይቨሪ ኮስቶች እንግዲህ ተስፋ አላቸው ስቲል። ጀርመን ግን ቀጥታ አልፋለች። ስንተኛ ቲም ናት? 3ኛ ቲም ናት መሰለኝ፣ 4ኛ ቲም ቀጥታ ያለፈች። ዋው የሚገርም ጨዋታ ነበር ይሄ ዓለም ዋንጫ፣ በቃ የሚያስደምም ዓለም ዋንጫ። ይሄ ልጅ ማን ምን እንደሆነ አላቅም፣ ከየት እንደመጣ አላቅም፣ ግን የሚገርም አጥቂ ነው። በዚህ ውጤት እንደኔ ቅጥል ያለ ማን ነው ጋይስ? አዲንግራ የሚባለው ተጫዋች ተቀይሮ ገብቶ ምንድን ያደረገው? ይሄንን ኳስ ከአንዳንድ መለጠፍ ነው እንጂ ያለበት ለምንድን ነው ኳሱን የያዘው? 2-1 አድርጎ ጨዋታውን አሸናፊ ማድረግ የሚችልበትን እድል ነው ያመከነባቸው። በጣም ነው ያቃጠለኝ ጋይስ። ውጤቱም እርርን ያደረገኝ 1-0 በፍራንኪስ የመጀመሪያ አጋማሽ ጎል ለረጅም ደቂቃዎች ስትመራ የነበረችው ኮት ዲቫር ባለቀ ሰዓት እንግዲህ 68ኛው ደቂቃና 94ኛው ደቂቃ ላይ 2 ጎሎች በጀርመን ካምባክ ተደርጎባት 2-1 ተሸንፋለች። ከእጇ በጣም ወርቃማ እድል ነው ያስመለጠችው። ምድዋን ዛሬ አሸንፋ ሌላው ቢቀር ደግሞ አቻ ሆና ከጀርመን ጋር ከታላቋ ከሀያሏ ጀርመን ጋር ነጥብ መጋራት የምትችልበትን እጅግ አስቆጪ እድል ነው ያሳጣችን። ምን አይነት ግን ወርቃማ ቅያሪ ነው ሁሊያን ናጌልስማን ያደረገው። ሁለቱ ቅያሪዎች ማለትም አሚሪና ኡንዳቭ ሁለቱንም ጎሎች ተቀይሮ አስቆጥሯል። አሚሪ ደግሞ አንዱን አመሻሽቶ ማቀበል ችሏል። በጣም የሚያበሳጭ አጨራረስ ነው ጋይስ። ኮት ዲቫር በጣም ምርጥ ነው የነበሩት። ለዛ ነው በጣም ያበሳጩኝ። የሚገርም ተፎካካሪ ሆነው ነገር ግን ባለቀ ሰዓት ለጀርመን እጃቸውን ሰጥተው ወጥቷል። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።